ሰላም ሰላም ውድ የማሚይቱ ቻናል ፋሚሊዎች ደህና ናችሁ? ኮይ አለው እግዚአብሔር ይመስገን። እኔ ክብሩ ይስፋ ለድንግል ማርያም ልጅ አለው። እናንተ ደህና ናችሁ? ኮይ አለው እግዚአብሔር ይመስገን። እንዴት ነው የረመዳን ስራ እንዴት ይዟቸው ነው? ተሰበረ። የረመዳን ስራ እንዴት እያደረጓችሁ ነው? ሁሉ አማን ነው ወይ? እኔ ጋር እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ አለው። እየበረታችሁ ነው? ብርቱ የሆናችሁ ነው? እየጠነከራችሁ ነው? ጊዜውም እየሄደ ነው። ጊዜውም ሁሉም እየሄደ ነው። ሰዓቱም እየሄደ ነው። ጊዜውም እየሄደ ነው። ሁሉም ነገር እየሄደ ነው ያለውና ነገ ነው የሚያልቀው ለማለት ነው። እንኳን አይደለም አንድ ወር አመትም እየሄደ ነው ያለው እና በርቱ፣ ጠንክሩ። ደግሞ በዛም ራሳችሁን ትሪት እያደረጋችሁ እኔ ሁሌ ነው የምናገረው፣ ትሪት እያደረጋችሁ እና እንደዛ ነው እላችኋለሁ። ደህና ናችሁ አላችሁ ወይ? አለሁ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም ድንግል ማርያም ልጅ የስደቷ እናቴ ኪዳነ ምሕረት ጥላ አልጣለችንም እና ባለፈው ወገቤን ራጅ ተነስቼ ምናምን ብያችሁ ነበረና ኪዳነ ምሕረት ክብሯ ይስፋ። በራጄ ላይ ምንም ነገር የለብኝም፣ እንደፈራው አይደለም። ዶክተሯ በመጀመሪያ ስታየኝ ቴክስት ተንሸራቶብሽ ሊሆን ይችላል፣ ስለዚህ ራጅ መነሳት አለብሽ አለችኝ። ራጅ ተነሳው፣ ግን ውጤቴ ክብሩ ይስፋ ድንግል ማርያም። ግን ሆዴ ቆስሎ ነበረ እና መድኃኒት ተሰጥቶኝ መድኃኒት እየዋጥኩ ነበረ። አሁን ተሻለኝ፣ ድኛለሁ በኪዳነ ምሕረት አማላጅነት። እግዚአብሔር ይመስገን። እሷን ጠይቂያት፣ እናቴ ኪዳነ ምሕረት አንቺ መርምሪኝ፣ ቅድመሽ ሐኪም ሁኚ የኔ እናት ብያት ወጣው። ያው እንግዲህ ውጤቴ ነፃ ነው። እንኳን ደስ አላችሁ፣ እንኳን ደስ አለኝ። ያው እንኳን ደስ አላችሁ ያልኩበት ምክንያት እናንተ ቤተሰብ ስለሆናችሁ መቼም ስደት ላይ በወድቅ እንደማትወዱ እርግጠኛ ስለሆንኩ እና እንደዛ ነው። የሆድ ቁስለት ደግሞ በድርቀት ምክንያት የመጣ ነው። ውሃ አልጠጣም፣ በብርድ ውሃ ስለማልጠጣ። ስለዚህ እና ውሃ ጠጡ እላቸዋለሁ። አሁን ደግሞ ጾም ነው። ከጾም በኋላ ልክ ምግብ እንበላ ስንል አንድ ኩባያ ጠጥተን ምግብ እንበላ። ከበላን በኋላ ደግሞ ትንሽ ቆይተን ደግሞ እንጠጣ እና እንደዛ ነው እላቸዋለሁ። ጊዜውም እየሮጠ ነው፣ እድሜያችንም እየሮጠ ነው እና ስለዚህ ራሳችሁን ትሪት አድርጉ ባካችሁ፣ ስደት ላይ ያላችሁት እና እንደዛ ነው እላቸዋለሁ። እኔ ውሎ ይሄው ስራ ዛሬ ባይዘው ቁጭ አልኩም። አሁን ደግሞ ምርጥ ፕሮግራም ነበረን። ይሄን ሰበር ያለችኛው ይሄው እየሰበርኩ ነው። እየሰበርን ነው እንግዲህ ይሄን እየሰበርን ነው። ኑ እኛ ሀገር አለ፣ እርግጠኛ ነኝ አለኝ፣ ግን የተፈለፈለው ነው። እኛ እንደዚህ አይነት ነገር ይበቅላል እንዴ በኢትዮጵያ? አለ እንትን አይቻልም። ሱቅ ሱፐር ማርኬት ምናምን አይቻልም። ግን ከውጭ የመጣ ነው ወይስ ከሀገር ውስጥ ነው? ከሀገር ውስጥ ነው ወይስ ከውጭ ነው? እኛ ሀገር ውስጥ ብዙ የሌለ ነገር አለ፣ ግን እንደኛ የሚበቅ እኛ ሀገር ብዙ አይነት ፍራፍሬ ያለን፣ ብዙ ፍራፍሬ ያለን፣ ብዙ መቤቴን ብዙ ፍራፍሬ ያለን እግዚአብሔር ይመስገን። ያው እኛ ማናውቀው አንዳንዴ ብዙ ማናውቀው ፍራፍሬ ያለን እኮ ሀገራችን። ሀብታምና ድሃ እንደዛ እንደማንተዋወቅ ድሃና ሀብታም ይተዋወቃል እንደ ሰዎች አይተዋወቅም። እንደዛ ስላችሁ ደግሞ የብር ሀብት ነው እንጂ የጤና አይደለም። እግዚአብሔር ይመስገን እኛ የጤና ሀብት ነው አለን፣ ግን የብር ሀብት ነው ያልኩት። እሺ የብር ሀብት እና ድሃ አይገናኝም። እስከ የት ሰማይና አባይና ጣና። ምግቡም እንደዛ ነው። የድሃ ሽሮ፣ የድሃ ምግቧ ሽሮ አልፋ ደግሞ እንደው በሳምንት አንድ ጎመኗ ነች እንጂ ቆርጧ ዝልዝሏ በጾም ውስጥ እናንተ አታስለፍፉኝ። ስማ አይ ወሬ ነው እንጂ ምግብ እየበላሁ አይደለም። እና እንደዛ ከድሃ ጋር እንደማይገናኝ ብዙ አይነት ፍራፍሬዎችም ከድሃ ጋር አይገናኙም። ውድ ናቸው፣ ይወደዱብናል። እናትዬ
ለአንድ 2 ወር የሚያበላ ምግብ ብር በአንድ ቀን በአንድ ሰከንድ ውስጥ ገዝተን ልንጠቀም ነው። አራ ታየኝ እኮ ነው። 2 ወር የሚቀልበኝን ቀለብ ሄጄ በአንድ ቀን ለአንድ ቀን ራሱ አያስብለኝም ቁርሴ። አሬ ምን ቁርስ ነው ራሱ በደንብ አያጠግብም እናቴ። ሄጄ ብሬን አውጥቼ ማውጣበት በዛ ብር ዘርዘር ሳወጣ የ1 ወር ቀለብ ኧረ 2 ወር 3 ወር እጠቀምበታለሁ። ሽንኩርት 1 ፍሬ፣ ዘይት የቡና ሲኒ ግማሽ፣ በርበሬ የሾርባ ማንኪያ ግማሽ ወይን ሩባ፣ ካልሆነ ደግሞ አልጫ እንደዛ አድርግተን የምንኖርበትን እናቴ ጥቅሟን እየተጠቀምን ሄጄ ደግሞ ምርጥ የሆነ ነገር ምግብ ገዝቼ ልበላ ነው እንዴ? ምንድን ነው ደህና ምግብ በላው እኖራለሁ። መጥፎ የድሃ ምግብም ከበላው መኖር አይኖረኛል። የሀብታም ምግብም ከበላው ያው ነው። ሰሴም ሆድ ውስጥ ነው የሚገባው። ሰዋ ቁርጡንም በላው ሆዴ ውስጥ ነው። ሽሮም በላው ሆዴ ውስጥ ነው። አንድ ነው። ዋናው እራብ የሚያስተግስ ሆዴ ውስጥ አፌ ውስጥ አፍጣንና የደቂቃ ላይ በኋላ የለም በቃ ይጠፋል። ሆዴ ሲገባ ደግሞ ጣሙን አላቆም ነው። እንዴት ይስራ እንዴት ይፍጭ ጨንጓራዬ። አረ ጨንጓራዬ ራሱ አይቀበልም እናንተ። የሚቀበለው ጨንጓራዬ ሽሮ ነው። ሽሮና ጎመን የኔ አበባ የማይክደኝ የማይለወጥብኝ በጣም ባገኝም የማገኘው ሽሮና ጎመን ድንች ወጤ የት ሄዶብኝ ሆዴው ሲገባ ይደባለቃል እኮ እናንተ። ደህና ምግቡን በብር ያወጣሁት ብር ሆዴ የሚፈልገውን ከላው ላይ ወስድና የማይፈልገውን ወደ ጎን ያደርገዋል። ሽሮም እንደዛው ስብለው ስለዚህ አይ ዶንት ኬር ከተጋበስኩ ብቻ ነው አውጥቼ ልጠቀም። ምን አይነት ቋጣሪ ነች ትለኛላችሁ እኮ። አሁን ጊዜው ቋጣሪነት ነው። አሁን የጊዜው ቋጣሪነት ነው ማለት ቁጥር አርግቶ ወደ ሀገር መግባት ነው። ቋጥሮ ወደ ሀገር እንግባ ነው። ቋጥረን አገር ገብተን በቋጠር ነው እንጠቀም ነው። እናትዬ ከአረብ ሀገር ሲሄድ እናቴ ከአረብ ሀገር እኮ ነከሌ እኮ ከአረብ ሀገር መጣችና ብዬ እራሴን እውኝ ከማለት በቋጠርኳት ስራዬን ጀምር አገሬ ቁጭ እንደ ሃይማኖታችን በየሃይማኖታችን ቤተክርስቲያን የሚሄድ ሙስሊሞች በመስጊዳችሁ እየሄዳችሁ በየሃይማኖታችንን እየኖር በቅዳሴ ሰዓት እስቲ አሁን የጾም ሰዓት ቅዳሴ ያምራችሁ ቆሞ ማስቀደስ በጣም ያምራል። እስኪ ያለ ነው ወይኔ ባገሬ አንልም አትሉም ያለሽ አዳም እኔም እላለሁ ወይኔ ባገሬ በዚህ ሰዓት እኮ ቅዳሴው ማህሌት ውይ እላለሁ። ስለዚህ ካሁን በኋላ ቁጥር አግቶ ሂዶ ደግሞ እዛም ደግሞ አለኝና ብዬ ደግሞ ብክን ከለ እዩኝ ከማለት ከምል ቋጠር አድርጌ እዩኝ ከምል ሰብሰብ አድርጌ ያስኩትን እየሄድኩትን ስራ ጀምርበታለሁ። ስራ ጀምሬበት እኖራለሁ ባገሬ ሽሮዬን እየበላሁ እዩኝ ማለት የያዝኳትን ያስጨርሰኛል። የያዝኳትን ስጨርስ ደግሞ ስደት ተመልሼ እመጣለሁ። ስለዚህ እዩኝ ማየት ትቼ ልይ የሚል ነገር ወደ ቤተ ክርስቲያን ሂጄ አምላኬ የሰራሁትን ባርክልኝ ብዬ ስራዬን ጀምሬ ብሯን ቆጠር እያደረኩ አንድ ራስ ሽንኩርት፣ አንድ ሲኒ የቡና ሲኒ ዘይት፣ ግማሽ ማንኪያ በርበሬ እያደረኩ መልክ ስጠኝ እንጂ ሞያ ከጎረቤት በአንድ ፍሬ ሽንኩርት እንትን ይላል። እሺ እና እንደዛ እላችኋለሁ። ሰብሰብ ብለን ብራችን ቋጥረን ነው አንድ ቦታ መቀመጥ ወገብ ያማን እኮ እናንተ። ሰብሰብ ብሎ መቀመጥ አለብን እህቶቼ፣ ፋሚሊዎቼ፣ የኔ ውዶች፣ የኔ ፍቅሮች እላችኋለሁ። የእናቴ ልጆች ስደት ክፉ እውነት ጥሩም ነው። ላወቀበት ጥሩ ነው፣ በጊዜው ይጠቀምበታል። ላላወቀበት ግን ደግሞ ክፉ ነው እውነት ለመናገር ከሆነ እና እግዚአብሔር አምላክ ለሀገራችን ያብቃን፣ ለኢትዮጵያ ያብቃን፣ የምኞታችንን ያሳካልን፣ እግዚአብሔር አምላክ ይፈጽምልን እላችኋለሁ እህቶቼ፣ የኔ ስደተኞች እህቶች። ኪዳነ ምሕረት አለው ትበለን ጉልበት ሆነን እና ይውላችሁ
እንደዚህ ከጠዋት ጀምሮ ሰራና መጨረሻ ላይ ደግሞ ቁጭ ብለን ወገቤን አመመኝ። አንድ ቦታ ስለተቀመጥኩ ነው መሰለኝ። እንደዚህ ቁጭ ከምትፈች ስራም እንደው ይህንንም ስሪ ተብሎ ነው። ያው እንደዚህ እንሰራለን እኛ እንደዚህ እንሰራለን። አያችሁ ስራችንን ታውን እንጂ ይኖጀና እየሰራን ነው። እጅሽ አይቀመጥ፣ እግርሽ አይቀመጥ፣ ወገብሽ አይቆመጥ። ሰራ ያለ ታዳሚ ከዛስ ምንድን ነው የምናደርገው? እራሳችንን ቆጠብ። እኔ ዝም ብላ ትመላለሳለች። እግዚአብሔር ምንድን ነው ደግሞ እና እንደዛ ነው እላችኋለሁ። ወዶቼ ዝም ብሎ ይጠብቅብኛል እና እንደዛ ነው። ስራ ስሩ። አያችሁ የአረብ ሀገር ሴት ጀግኒት ገበሬያው ማሜ እኮ ነኝ እኔ ታውቃላችሁ። ገበሬያው ማሜ ነኝ የመጣቸው። ተይ ግን ተይ ለስራ ተይ። እና እንደዛ ነው እላችኋለሁ። ወታደሯ ጀግኒቷ ጎበዟ እኛ ነን ባካችሁ። እናቴ ትሞት ያለች እህት እኮ ነች። ጀግና ማንም ደሷ ጀግና እግዚአብሔር ማንም ደሷ ጀግና። ግን ልፋታችን የሚረዳልን ሰው ከፈጣሪ ውጭ ማንም የለም በዚህ ምድር ላይ ማንም እግዚአብሔር ማንም በአሁኑ ሰዓት ከፈጣሪ ውጭ እናቴ ትሙት ነው ማንም ሰው የሚረዳ የለም። ማንም አዳሚ በቃ አንድ ሰው አረብ ሀገር ስለሄደች ብቻ ነው በቃ ቁጭ ብላ እግሯን ሰቅላ ብር የምታመጣ ነገር ነው መሰለኝ የሚመስሏት እና ቀን በቀን የሚከፈላት እንደዛ ይመስላል። ምን ነበር አይደለም። ደም ተፍታ ቀልጣ ደክሟት ወሽመጧ ተበጥሶ ራሱ ወግሜ እንደዚህ ተበጣጥሳ ነው የምታመጣው። እና ደልቶ የሚመጣ ብር የለም። ስለዚህ እንያዝ፣ ብሩን እንያዝ፣ ቋጥረን አገራችንን እንግባ። እንደዛ ነው የምላችሁ። ፍቅሬ የሚለው የሚጫወተው ጫወታ አይዶን ነው። እኔ አሁን ስራዬ ሌላ ነበር። በቃ ጨርሼ ቁጭ በምልበት ሰዓት እኮ ነው ይሄ መጣልኝ። አሁን እናቴ ትሙት ማጭ ትምህርት እንዳለማታለ እናቴ ቁጭ ሳልኩ ወገቤ በጣም ያመመኝ ነው የምሰራው። በእውነት ለምን እንደምን አላውቅም። በቃ ስቀመጥ ብዙ እንዳትቀመጭ ተብያለሁ። ያው እየተሄደ ደግሞ አይሰራኝ እንደዛ ነው። እስቲ እና ውድ ፋሚሊዎቼ ጠንክሩ፣ በርቱ እላቸዋለሁ። እና እግዚአብሔር ያበርታን፣ እግዚአብሔር ያጠንክረን። እውነት ለመናገር ከሆነ መድኃኒዓለምን እግዚአብሔር ያጠንክረን። በርቱልኝ፣ ጠንክሩልኝ የኔ ፋሚሊዎቼ። አንቱ ግን ላይክ እያደረጋችሁልኝ አላለም። በጣም ቀነሳችሁብኝ። ምን ነው በሰላም ነው? ኧረ ተው፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ላይክ አድርጉልኝ። እኔ እኮ አሁን ከጊዜ በኋላ በጋ ሲመጣ ብዙ ነገር ፖስታለሁ። ምን እንደሚሰራ ገጠር ውስጥ ምን እንደሚሰራ ፖስትላችኋለሁ። ስለዚህ አሁን ላይክ እና ሰብስክራይብ አድርጋችሁ አበረታቱኝ። እኔ ፕሊስ ማይ ፋሚሊ ፕሊስ ቤተሰቦቼ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። በኮመንት ደግሞ አስቀምጡልኝ፣ እኔም ሰብስክራይብ አድርግላችኋለሁ ገብቼ እና እንደዛ ነው። ላይኳን፣ ሰብስክራይቧን፣ ሼሯን አድርጉልኝ። ስወዳችሁ ፍቅሮቼ፣ ማሮቼ፣ ይህኔ ቅመሞች እና መልካም ስራ ዘመን ይሁንላችሁ። መልካም የረመዳን ዘመን ይሁንላችሁ። ወዳችኋለሁ። አይ ላቭ ዩ